የ8.8 ሴንቲሜትር ረጅም አፍንጫ ያለው ሰውና አስገራሚ የህይወት ታሪክ። በዛሬው ቪዲዮ በወርልድ ጊነስ ሪከርድ ስሙ በደማቁ ተመዝግቦ ስለምናገኘው ልዩ የሆነና አስገራሚ ተፈጥሮ ስላለው የቱርክ ሚስጥር ስለሆነው ሰው ነው። ይህ ሰው ማን ነው? በዛሬው ቪዲዮ እንመለከተዋለን። እንደነዚህ አይነት ከተለያዩ ዓለማት የተወጣጡ አስገራሚና ቁም ነገር አዘል የሆኑ ቪዲዮዎች እንዲደርሳችሁ ላይክ እና ሼር፣ ሰብስክራይብ በማድረግ ቪዲዮውን እንድትጀምሩት እንጋብዛችኋለን። እስከ ቪዲዮው መጨረሻ ድረስ መልካም ቆይታ። ከብዙ በጥቂቱ እንመልከተው። በ1959 ውብና ደማቅ በሆነችው በቱርክ የተወለደ ሲሆን የዓለም ሚስጥር የሆነና ሳይንቲስቶችን ያወዛገበ ሲሆን ስሙም መህመት ይባላል። ታዲያ ይህ ሰው መምህር ሲሆን በስራው የተከበረና አንቱታን ያተረፈ መሆኑ ይነገራል። ሆኖም ይህ ሰው ከተለመደው የሰው ልጅ አፍንጫ በ3 እጥፍ በሚባል ልዩነት በጣም ትልቅ ሲሆን እንደሚኮራበትና ለሱ ውብ ስጦታው እንደሆነ ሲናገር በተደጋጋሚ ይደመጣል። ታዲያ መህመት ለቱርክ ቴሌቪዥን እንግዳ አይደለም። ስለ ልዩ ተፈጥሮና ስለ ታሪኩ እንዲተርክ በተደጋጋሚ የሚጋበዝና በስብዕናው የሚወደድ እንጂ። ነገር ግን ለአፍንጫው እንደዚህ መሆን ብዙ መላምንት ይነሳል። ከነዚህም መካከል ሪኖፌማ ሳይጠቃ አይቀርም ይባላል። ይህም አንዱ የጤና እክል ሲሆን የቆዳውን ተፈጥሮ በመለወጥ የአፍንጫውን እድገት የሚያፋጥን ሆርሞን ሲሆን ይህ ነገር ከ1 ሚሊዮን ሰዎች በአንዱ ላይ እንደሚከሰት ይነገራል። ሆኖም መህመት እሱ ላይ በደረሰው ቅር አይሰኝም። ለምን ካልን ደግሞ ምላሹ በጸጋ ተቀብየዋለሁ ነውና። እናም ልዩ የሆንኩ ያክል ይሰማኛል ሲል ይደመጣል። በቀጣይ ቪዲዮ በእንደዚህ አይነት ቁም ነገር አዘልና አስገራሚ ሁኔታዎች እንዲደርሷችሁ ላይክ እና ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በረጃጅም ቪዲዮዎችና 10 አስገራሚ ሁኔታዎች ስለምንመለስ ከወዲሁ ሰብስክራይብ ያድርጉ። ሰላም።